ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ዜና ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን ላለፉት 18 ቀናት በዘለቀው ዘመቻ አዳማ ላይ አባናደው በርካታ የነፍስ ወከፍ መሳሪያ የቡድንና የሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪዎችን በምርኮ የተገኘበት እንደሆነ አፋባሃ ሚኒሊክ እዝ አሳውቋል። በጎጃም ቀጠና በርካታ የወረዳ ባለስልጣናትን አጅቦ ሲጓዝ የነበረ ኦራልና መድፍ ተገልብጦም በርካታ ባለስልጣናትና የጦር አዛዦች መሞታቸውና መቁሰላቸው ተነግሯል። ይህ በእንዲህ እንዳለ የፋኖ ኃይሎች ከተሞችን አስለቅቀው መቆጣጠራቸው ተነግሯል። ቀዳሚው መረጃችን ነው። የአህመድ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ኢትዮጵያ በተለይም በዓለም አቀፉ ሪፖርት መሰረት የሀገሪቱ ኢኮኖሚ ቁልቁል እየተንደረደረ እንደሚገኝና ገንዘባችንም ወደ ወረቀትነት እየተቀየረ እንደሚገኝ በርካታ ሪፖርቶች ይፋ አደረጉ። ዛሬ የዓለም ባንክ የኢትዮጵያን ገንዘብ በተመለከተ አስደንጋጭ ሪፖርትን ይፋ አድርጓል። አንድ የአሜሪካ ዶላርም እስከ 500 ብር እንደሚመነዘር ተተንብዮአል። ሌላኛው መረጃችን ነው። አብይ አህመድ ወደ ነጩ ቤተ መንግስት አማላሽ ሽማግሌ ሊልክ መሆኑ ተገለጸ። ባልተለመደ ዲፕሎማሲያዊ አካሄድ 3 ሰዎችን ከፕሬዝዳንት ዶናልድ ትራምፕ ጋር እንዲያማልዱት ሊልካቸው መሆኑን የዜና ምንጮቻችን ዘግበዋል። ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ሰናይ ቆይታ። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ የቀጠለ ሲሆን ዛሬም በተለያዩ ቀጠናዎች ላይ ፋኖ ጠንካራ ምቱን በማስፋቱ በአገዛዙ ሰራዊት ላይ ከፍተኛ ጭንቀት ማስከተሉ ተሰምቷል። በወሎ ቀጠና ከቀናት በፊት የተጀመረው ጠንካራ ዘመቻና በጎጃም በአማራ ፋኖ ብሔራዊ ኃይል በአርበኛ ዘመነ ካሴ የሚመራው የፋኖ ኃይል በአንዳንድ ቀጠናዎች ላይ ጠንካራ እርምጃዎችን እንደወሰደም ይፋ አድርጓል። የፋኖ ኃይሎች በሸዋ ወደ ተለያዩ ከተሞች መግባታቸው የተሰማ ሲሆን በወሎ ቀጠና ደግሞ የአገዛዙ ኃይሎች በከባድ መሳሪያ ድብደባ ሲፈጽሙ መዋላቸው ተሰምቷል። የፋኖ ኃይሎች በክልሉ ሰሜን ሸዋ ዞን የሚገኙ 2 ከተሞችንም መቆጣጠራቸውን የአካባቢው ነዋሪዎች ዋቢ አድርጎ የዜና ምንጫችን ዘግቧል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ እስከ ሌሊት ድረስ ባደረገው እልህ አስጨራሽ ውጊያም ገርቤ ከተማን መቆጣጠሩን አሳውቋል። በተመሳሳይ የአፋድ ሸዋ ጠቅላይ ግዛት እዝ ከትናንትና ጀምሮ አሳያ ደብር ከተማን ተቆጣጥረናል ብሏል። ዞኑ መራቢቴ ቀጠና የፋኖ ኃይሎች ካገዛዙ ጦር 101ኛ የአየር ወለድ ኮማንዶ ክፍለ ጦር ጋር ከፍተኛ ውጊያ እያደረጉ መሆናቸውንም አሳውቀዋል። በትናንትናው ዕለት ከሬማ ከተማ በስተ ምስራቅ በኩል የሚገኝ መጀትና አላቦ በተባሉ ስፍራዎች በቀጠለው ውጊያ የፋኖ ኃይሎች ከፍተኛ ድል ማስመዝገባቸውን አሳውቀዋል። በአገዛዙ በኩል የአየር ወለድና ኮማንዶች ክፍለ ጦር አመራሮች እንዲመሩት በተደረገው በዚህ ውጊያ የፋኖ ተዋጊዎች በጨበጣ ጭምር እያደረጉት በሚገኘው ውጊያ የአገዛዙ ጦር ላይ ከፍተኛ ኪሳራን አድርሰውበታል ብለዋል። ፋኖ ከሬማ ከተማ በሰሜን አቅጣጫ አዝማ አጎቢያና ሸፈሬ አምባ በተባሉ አካባቢዎች ላይ ድል አድርጓል ሲሉ ነው የዜና ምንጮቻችን የተናገሩት። በውጊያው ለጊዜው ቁጥራቸው በውል ያልታወቁ የአገዛዙ ወታደሮች መማረካቸውንም የመረጃ ምንጮቻችን አክለው ተናግረዋል። በተያዘም በሸዋሮቢት ከተማ በቅርብ ርቀት አስፋቸው የተባለ አካባቢ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰውበታል። ይህ በእንዲህ እንዳለ በወልዲያ ቆቦ፣ ኢብሩ፣ አምባሰልና ጋሸና ቀጠናዎች ላይ ወታደራዊ ውጥረቱ መጨመሩን የመረጃ ምንጮቻችን ተናግረዋል። በሌላ በኩል በወሎ ቀጠና በዛሬው ዕለት ጥቅምት 2 2018 ዓ.ም ያገዛዙ ጦር የከባድ መሳሪያ ድብደባ እያደረገ ነው ሲሉ የአካባቢውን ነዋሪዎች ዋቢ አድርገው የዜና ምንጮቻችን ዘግበዋል። የአገዛዙ ኃይሎች ዛሬ ከጠዋት ጀምሮ መረሳ ከተማ ላይ መንገድ በመዝጋት ከዋሉ በኋላ መንገዱን የከፈቱ ቢሆንም ከኒበር ወደ አካባቢው ተራራማ አካባቢዎች የከባድ መሳሪያ ድብደባ እያደረጉ እንደሚገኝም ተነግሯል። በተያዘም የብልጽግናው አገዛዝ ወልዲያ፣ መረሳ፣ ጋሸና እና ኮን ከተሞች ላይ የባለ 3 እግር ተሽከርካሪ እንዳይንቀሳቀስ ማገዳቸውን ኢትዮ ኒውስ ዘግቧል። በወልዲያ ከተደረገው ከባድ ውጊያ ጀምሮ የትራንስፖርት ችግር እንደገጠማቸውና መንቀሳቀስ እንዳልቻሉ የአካባቢው ነዋሪዎች ተናግረዋል። በአጠቃላይ አገዛዙ በወልዲያ ጋሸና ከደረሰበት ከፍተኛ ሽንፈት በኋላ የኤቲኤም ማሽኖችን አንስቷል። የትራንስፖርት አገልግሎት እንዲቋረጥ አድርጓል። በአጠቃላይ ከተማዋን አስፈሪ አድርጓታል ሲሉ ነዋሪዎች ተናግረዋል። በወልዲያ መረሳ በየቦታው የመከላከያ ፖሊስና ሚሊሻ በከተማ ውስጥ ፈሶ ከገባ ጊዜ ጀምሮ የሚሊሻ አባላትም ወጣቶችን ይደበድባሉ ሲሉ ተናግረዋል።
አሳውቋል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የመሀል ሳይንት ወረዳን በተቆጣጠረበት በትናንትናው ዕለት የዘመቻ አሊ አባናደው ዘመቻን ማጠናቀቁን አሳውቋል። ዘመቻው ወታደራዊ እንዲሁም ፖለቲካዊ፣ ዲፕሎማሲያዊ ድሎችን ያስመዘገበበት እንደሆነ ነው የአማራ ፋኖ ምዕራብ አማራ ቀጠና ሚኒሊክ ዕዝ ያሳወቀው። የፋኖ ኃይሎች በዘመቻ አደም አሊ አባናደው ከመስከረም 14 2018 ዓ.ም ጀምሮ በአምስት የምስራቅ አማራ የፋኖ ኮሮች በተመሳሳይ ሰዓት የተቀናጀ ውጊያ በመክፈት በርካታ ወታደሮችና የከተማ አስተዳደሮችን ከመቆጣጠር ባሻገር የአገዛዙን ክፍለ ጦሮች በመደምሰስ ከፍተኛ ቁጥር ያለው ወታደርና ከቀላል እስከ ከባድ መሳሪያ መማረካቸውን ይፋ አድርገዋል። የፋኖ ኃይሎች በዚህ ዘመቻ የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ከተነዋል ሲሉ ነው ያሳወቁት። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ አንስቶ የድርጅታችን የአፋባሃ ቀጠና አመራሮችና ሰራዊቱ ባስመዘገበው ድል የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል ሲል አፋባሃ ሚኒሊክ ዕዝ ባወጣው መግለጫ አሳውቋል። ለ18 ቀናት በዘለቀው ዘመቻ አደም አሊ አባናደው በርካታ የነፍስ ወከፍ መሳሪያ የቡድንና የሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪዎችን በምርኮ የተገኘበት ነው ያለ ሲሆን የአገዛዙ 5 ክፍለ ጦሮች የተበተኑበት የውጊያ አዛዦችን ጨምሮ በርካታ የጦር መኮንኖችን ያጣበት በመቶዎች የተማረኩበት በሺዎች ሙትና ቁስለኛ የሆኑበት የፋኖ ስኬታማ ዘመቻ እንደነበረም በግምገማችን አረጋግጠናል ብሏል። አፋብኃ ሚኒሊክ ዕዝ ባወጣው መግለጫ ላይ ፋኖ በዘመቻው ከአገዛዙ ነጻ ባወጣቸው ወረዳዎችና የከተማ አስተዳደሮች መዋቅሩን እየዘረጋ እንደሚገኝም ከነዋሪዎች ጋራም ውይይቶችን እያደረገ እንደሚገኝ አስታውቋል ሲል የዜና ምንጫችን ዘግቧል። የአብይ አህመድ አገዛዝ ወደ ስልጣን ከመጣበት ጊዜ ጀምሮ ኢትዮጵያ በተለይ በዓለም አቀፉ ሪፖርት መሰረት አገሪቱ ቁልቁል እየተንደረደረች እንደሚገኝና ገንዘባችን ወደ ወረቀትነት እየተቀየረ እንደሚገኝ በርካታ ሪፖርቶች ይፋ ማድረጋቸው ይታወቃል። በተመሳሳይ የአብይ አህመድ አገዛዝ በኮሪደር ልማት ስም የአገሪቷን ገንዘብ እያባከነ የኑሮ ውድነቱን የሚቀንሱ ፕሮጀክቶች ላይ ትኩረቱን ከማድረግ ይልቅ ገንዘብ እያተመ ድሃው የማህበረሰብ ክፍል ምንም ፋይዳ የማይሰጡ ገቢ የማያመነጩ በተለይም የውጭ ምንዛሬ በማያመጡ ፕሮጀክቶች ላይ ተጠምዶ ሀገሪቱን ከቀን ወደ ቀን ቁልቁል እያወረዳት እንደሚገኝም ዓለም አቀፉ ማህበረሰብ አሳውቋል። ዛሬ የዓለም ባንክ የኢትዮጵያን ገንዘብ በተመለከተ አስደንጋጭ ሪፖርትን ይፋ አድርጓል። የዓለም ባንክ ሪፖርት እንዳመለከተው የኢትዮጵያ ብር ዋጋቸው ከቀነሱ የገንዘብ አይነቶች ቀዳሚ እንደሆነ ይፋ አድርጓል። ባንክ በቅርቡ ይፋ ባደረገው ፓሎስ አፍሪካ በተሰኘ ሪፖርት የኢትዮጵያ ብር በ2025 ዓ.ም እጅግ ደካማ አፈጻጸም ካሳዩ የዓለም ገንዘቦች አንዱ መሆኑን አሳውቋል። ሪፖርቱ እንደጠቆመው በህጋዊ የገንዘብ ስርዓት ውስጥ ባለው ከፍተኛ የውጭ ምንዛሬ እጥረት ምክንያት በጥቁር ገበያ ላይ ያለው ጫና መጨመሩን ለብር ዋጋ መዳከም ዋነኛ ምክንያት እንደሆነም ጠቁሟል። ከዚህ በተጨማሪም ሪፖርቱ በኢትዮጵያ ሌሎች ከባድ ማህበራዊ ከፍተኛ ችግሮች መኖራቸውን ጠቁሟል። ኢትዮጵያ ከ17 ሚሊዮን በላይ ሰዎች በቂ መኖሪያ ቤት እንደሌላቸው ሲገልጽ 67 ሚሊዮን የሚሆነው ህዝቧ ደግሞ ስራ አጥ መሆኑን አጋልጧል። ዓለም ባንክ ሪፖርት እንዳጋለጠው የኢትዮጵያ የደህንነት ቅነሳ ጥረት በተለያዩ ችግሮች ምክንያት መደናቀፉንም ይፋ አድርጓል። በተለይም የሰሜኑ ጦርነትና በተለያዩ የሀገሪቱ ክፍሎች የሚደረጉ ጦርነቶች፣ ኮቪድ-19፣ ተደጋጋሚ ድርቅና የዋጋ ግሽበት የዜጎችን የኑሮ ደረጃ በእጅጉ እንደጎዳው አጋልጧል። በዚህም ምክንያት በቀን ከ$3 በታች በሚያገኙ ሰዎች የሚለካው የድህነት መጠን በ2016 ከነበረበት 33 በመቶ በ2021 ከነበረበት ደግሞ ወደ 39 በመቶ ከፍ ማለቱን ሪፖርቱ አጋልጧል። ይሁን እንጂ ሪፖርቱ ወደፊት ኢትዮጵያ ውስጥ ለውጥ ከመጣ እነዚህ ከባድ ችግሮች ቢኖሩም የኢትዮጵያ ኢኮኖሚ ለወደፊቱ የተሻለ እድገትና ተስፋ ካላቸው ሀገራት መካከል እንደምትገኝም በመግለጽ ብሩህ ተስፋን ሰንቋል። በቀጣዩ ዓመታትም በአፍሪካ ከሰሃራ በታች ባሉ ሀገራት የሚጠበቀው የኢኮኖሚ መነቃቃትና ዋጋ ግሽበት መቀነስ ለኢትዮጵያ የእድገት ትንበያ በ0.7 በመቶ እንዲሻሻል ማድረጉን የዓለም ባንክ ትንታኔ ያሳያል። የፖለቲካ ተንታኞች እንደተናገሩት ይህ የተባለው ተስፋ እንዲሳካ አሁን ያለው አስተዳደር ሙሉ በሙሉ መቀየር እንዳለበትና በዚህ ከቀጠለ ግን የኢትዮጵያ ብር ከቀን ወደ ቀን ወረቀትነት እንደሚቀየርና በተለይ አንዳንድ ኢኮኖሚስቶች እንደተናገሩት ከሆነ ይህ ስርዓት በዚህ ከቀጠለ $1 ዋጋ እስከ 500 ብር ሊደርስ እንደሚችልም መናገራቸው በርካቶችን አስደንግጧል።
አብይ አህመድ ወደ ነጩ ቤተ መንግስት አማላሽ ሽማግሌ ሊልኩ መሆኑ ተገለጸ። ባልተለመደ ዲፕሎማሲያዊ አካሄድ 3 ሰዎችን ከፕሬዚዳንት ዶናልድ ትራምፕ ጋር እንዲያማልዱት ሊልካቸው መሆኑን አንከር ሚዲያ ዘግቧል። ባሳለፍነው ሳምንት መጀመሪያ ላይ የወጣውና የብልጽግናው መንደር ያስደነበረው የአሜሪካው የውጭ ጉዳይ መስሪያ ቤት የ2025 የኢትዮጵያን ኢንቨስትመንት ሁኔታ የሚያሳየው ሪፖርት ተከትሎ የአብይ አህመድ መንግስት ምን አይነት አቋም መውሰድ እንዳለበት ሲነጋገር ከቆየ በኋላ ነው ሽማግሌ ለመላክ የወሰነው። አሜሪካ በብዙ ጉዳዮች ከአብይ አህመድ አገዛዝ ጋር እየተራራቀች መሆኑ ነው የተነገረው። ፊቷንም ወደ ሌሎች ምስራቅ አፍሪካ ሀገራት አዙራለች። በተለይም ከኤርትራ ጋር ስትራቴጂካዊ ጠቀሜታን ታሳቢ አድርጎ እየተካሄደ ያለው የኤርትራና የአሜሪካ ግንኙነት ለአብይ አህመድ አገዛዝ ከፍተኛ ኪሳራን እያመጣ መሆኑን በአማካሪዎቹ የተነገረው አብይ አህመድ ጉዳዩን በሽምግልና በመያዝ የአሜሪካንን ትኩረት ለማግኘትና ውሳኔዎችን ለማስቀየር እንቅስቃሴ መጀመሩን የዜና ምንጫችን ዘግቧል። አሜሪካ በሚላከው ከቀረጽ ነጻ የሆነ ምርት አገዋ ላይ የተጣለው ማዕቀብ እንዲነሳም ባሳለፍነው ሳምንት የውጭ ባለሀብቶችም ወደ ኢትዮጵያ እንዳይገቡ የሚያስጠነቅቀው ሪፖርት እንዲከለስ ከኤርትራ አንጻር የአብይ አህመድ አገዛዝ የሚያራምደውን አቋም ላይ አሜሪካ ውግዘቷን እንድታቆምና ትብብር እንድታደርግ በምስራቅ አፍሪካ ኢትዮጵያ ያጣቸውን የአሜሪካን ግንባር ቀደም አጋርነት ፕሬዚዳንት ትራምፕ እንዲያጤኑትና ሌሎች ጥያቄዎችንም በማንሳት አማላጅ ልኮ እንዲያናግሩለት ውሳኔ ላይ ተደርሶ አማላጆችም በአብይ አህመድ ተመርጠው ሊላኩ እንደሆነ ነው የዜና ምንጫችን የገለጸው። ወደ ነጩ ቤተ መንግስት ሊላኩ በአብይ አህመድ በኩል ጥያቄ የቀረበላቸው 3ቱ ሽማግሌዎች የተባበሩት አረብ ኤሚሬትሱ ቢን ዛይድ፣ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ እንዲሁም የቢል ግርሃም ልጅ ሪቨርድ ቢል ግርሃም መሆናቸው ታውቋል። ከፕሬዚዳንት ዶናልድ ትራምፕ ጋር የተለየ ቀረቤታ ያላቸው የተባሉት እነዚህ 3 ሰዎች የአብይ አህመድ መንግስት ከአሜሪካ እየገጠመው ያለውን ብርቱ ፈተናን ለማስቆም የሚችሉትን እንዲያደርጉና በየፊናቸው ለትራምፕ መልእክቱን እንዲያደርሱ የቀረበላቸውን ጥያቄ መቀበላቸውም ተመላክቷል። ይህ ያልተለመደ የተባለውና የአብይ አህመድ መንግስት በዲፕሎማሲው መስክ ከፍተኛ ኪሳራ ውስጥ መግባቱን ባጋለጠው በዚህ ሽምግልና ጥያቄ ዙሪያ በአገዛዙ በኩል መረጃው እንዳይወጣ ከፍተኛ ጥንቃቄ ባለው ሂደት እየተከናወነ እንዳለም ተገልጿል። አብይ አህመድ ባለፈው ዓመት ከሶማሌ ክልል ሆኖ አሜሪካው የ2025 የኢንቨስትመንት ሪፖርት ቀጥተኛ ባልሆነ መልኩ የሰጠው ምላሽ ተጨማሪ ዲፕሎማሲያዊ ኪሳራን እንዳስከተለበትም ይነገራል። ኢትዮጵያ የምትሰራው የኮሪደር ልማት ዜጎችን እያፈናቀለ ነው፣ የንብረት ባለቤትነትን እየነጠቀ ነው በሚል በአሜሪካ ሪፖርት ላይ የተገለጸውን የኮነነው አብይ አህመድ የአሜሪካንን ስም ሳይጠራ በምንሰራው ስራ የሚቀኑ ራሳቸው ማድረግ ሳይችሉ በማያገባቸው ገብተው እንወስንላችሁ የሚሉ ናቸው ብለው የሰጡት ምላሽ አገዛዙ የገባበትን አጣብቂኝ ከማባባስ ያለፈ ጥቅም እንደሌለው አማካሪዎቻቸው ሳይቀሩ እንደነገራቸው ነው የተሰማው። አሜሪካንን መቋቋም እችላለሁ፣ ለማንም አልንበረከክም የሚል የአርበኝነት ስሜት እንዳለው ለኢትዮጵያ ሕዝብ በቀጥታ ለማስተላለፍ በአብይ አህመድ የተደረገው ንግግር በተቃራኒው አገዛዙ ላይ ከፍተኛ ዲፕሎማሲያዊ ጉዳት ማስከተሉ ነው ለማወቅ የተቻለው። ይህንንም ተከትሎ አብይ አህመድ ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ ላይ ያላቸውን አቋም እንዲቀይሩ ለማግባባት ሽምግልና ለመላክ ያቀረቡትን ሀሳብ ተቀብሎ ሂደቱ መጀመሩ ተነግሯል። ኢትዮጵያ የአብይ አህመድ መንግስትን ወደ ስልጣን መምጣት ተከትሎ አቋሟን እየቀየረች የመጣች ሲሆን ኢትዮጵያን የጸረ ሽብር አጋር ሀገር አድርጋ የዘለቀችበትን ግንኙነት በማቆም የምስራቅ አፍሪካ ወዳጅነቷን ወደ ሌላ ሀገራት ማዞሯም የሚታወቅ ነው። ፕሬዚዳንት ትራምፕ ወደ ስልጣን ዳግም መምጣቱን ተከትሎ አሜሪካና ኤርትራ ግንኙነታቸውን ለማሻሻል መሞከራቸውና በተለይም የየመኑ አማጺ ቡድን ሁቲ በባህር ላይ እየፈጸመ ያለው የሽብር እንቅስቃሴን ለማስቆም የኤርትራን አጋርነት የፈለገ አሜሪካ የዘመናት ውሳኔዋን በመለወጥ ኤርትራን ማቅረቧ ለአብይ አህመድ መንግስት ትልቅ ስጋት እንደሆነበትም የዲፕሎማሲው ማህበረሰብ በመናገር ላይ ይገኛል። የብሪክስ ሀገራት ጎራ ውስጥ አብይ አህመድ ኢትዮጵያን ይዞ መግባቱ ከሩሲያ ጋር ግንኙነቱን በማጠናከር የተለያዩ እርምጃዎችን መውሰዱ በአሜሪካ መንግስት በኩል እንዳልተወደደም የሚገልጹት የዲፕሎማሲው ማህበረሰብ አካላት አብይ አህመድ ትልቅ ፈተና ተደቅኖበታል ሲሉ መናገራቸውን በመጥቀስ የዜና ምንጫችን አንከር ሚዲያ ዘግቧል። እና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ የያዝናችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም